ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች፣ ይህ በካናሪ ቲዩብ ተዘጋጅቶ የሚቀርበው የፍቅር ወግ ፕሮግራማችን ነው። በዚህ ፕሮግራም ላይ የተለያዩ እንግዶችን እያቀረብን ስለ ፍቅርና ስለ ትዳር ህይወታቸው እንጫወታለን። ለቻናላችን አዲስ የሆናችሁ ካናሪ ቲዩብን ሰብስክራይብ በማድረግና አዳዲስ ቪዲዮዎች ሲለቀቁ የማሳወቂያ መልእክት እንዲደርሱ የደወል ምልክቷን በመንካት ቤተሰብ ይሁኑ። በተጨማሪም አስተማሪና አዝናኝ የፍቅር ታሪክ አለን የምትሉ ሰዎች በሙሉ በቴሌግራም ቻናላችን በኩል ታገኙናላችሁ። እንዲሁም ከፍቅርና ከህይወት ጋር በተገናኘ መልእክት ማስተላለፍ ወይም ይቅርታ መጠየቅ የምትፈልጉት ሰው ካለ ላኩልን። እኛ በፕሮግራማችን መሃል መልእክቶን እናደርሳለን። ይህ የፍቅር ወግ ፕሮግራማችን ነው በካናሪ ቲዩብ። ስለ ፍቅር ብቻ። እኔ ቤተልሔም አስማማው ነኝ። አብራችሁን ቆዩ። ወደ ዛሬ እንግዶቼ ልለፍ። እሺ፣ ወደ ዛሬው እንግዶቻችን እናመራለን። እሺ እንግዶቼ እንኳን ደህና መጣችሁ። ደህና ቆያችሁ። ስማችሁን አስተዋውቁልኝ። ግርማው ጠጋ እባላለሁ። የአይናለም ባለቤት ነው። አይናለም እባላለሁ። ግርማው ባለቤት። እሺ፣ ጥያቄያችንን የምንጀምረው ከልጅነት ነው። እስኪ ግርማው ስለ ልጅነት ጊዜ እናንሳና ልጅነት እንዴት ነበረ? ልጅነት ጥሩ ነው። በጥሩ ሁኔታ ላይ ያሳለፍነው። በእኔ ጊዜ ያው ጊዜውም ሁሉም ነገር ጥሩ ነው ነበር። ታና ወረዳ ይባላል። እንጭላ ከተማዋ እንጭላ ትባላለች። ገመር ጎጥ ነው የሚባል ጎጡ ልዩ ጎጡ ገመር ይባላል። ተወልጄ ያደኩበት ማለት ነው። እዛ ነው ያደኩኝ። እናት አባቴ ያው በእኔ እድሜ ይሆናል ተለያይተው እኔ አጎቴ ጋር ነው ያደኩት። የእናቴ ወንድም አጎቴ ነው ያሳደገኝ። እሱ ጋር ያው ኖርሁኝ። ከልጅነቴ ገንዘብ ያው እንግዲህ የክፍለ ሀገር ፍየል፣ በግ፣ ከፍት ይጠበቃል። እሱ እየጠበቁ ይኖርሁኝ። ከዚያ ስደርስ አያቴም ነበር የእናቴ አባት። እሷ ናቸው። እዛ እሷ ያው ልጅ ናት። በ8 ዓመቷ ተጋባን። በደንብ ነው በገጠር ባህል በደንብ ነው በዳሴ ተዳር ነው። እዛ ከተዳርነ ወዲህ ያው ጎጆ ይባላል። ጎጆ ወጥተን ራሳችን ያው ቤት ተሰርቶ ለብቻችን ኖርነ። እዛ እየኖርነ ቆይተን በ97 ወደ አዲስ አበባ መጣሁ። ያው ልጅነት ያው በረሃ ነው። ፍየሎች እጠብቃለሁ፣ ከብት እጠብቃለሁ። ያው ትምህርት ቤት ቤተሰብ አላስተማረኝም። ያው ትምህርቱ አለ፣ ግን እንዳሁኑ ትምህርት የሚያተኩር ቤተሰብ የለም። አሁን ትምህርት እየጠበቀ ይመጣ እንጂ በእኛ ሰዓት ትምህርት የሚያስተምር እናት አባት የለም። ወደ በረሃ ነው። ከዛም በረሃ እንትን ስትይ ወደ ትዳር እና ትዳር ያው እሱን አገባሁ እንደዚህ በ8 ዓመቴ። ያው አግብቼም ብሄድ ምንም የማውቀው ታሪክ የለም። ያው እንደ ወንድምም እንደ አባትም እንደ እንትን ሆኖ በልጅነት ጸባይ ያው ራስን ማመስገን አይሆን እንጂ ጸባይ አሁንም ያው ነው፣ በፊትም ያው ነው። ጸባይ አይቀየርም። በልጅነቷ ነው ያጫት ያጨልና እስኪ ትንሽ ለሱ እናውራ። ጥሩ ነው። አሁን እንደምንሽው በህፃንነቷ ነው ያገባኋት፣ ግን መታ ራሱ ምንም ነገር አታውቅም። ያው በ8 ዓመቷ ነው የተዳረችው። ያው ወደ ታች ስንት ዓመት እንደታጨችው በአመቱ ታገባለች። 1 ዓመት ያው አልብሰን እንከርማለን ማለት ነው። ታጭታ ለብሳ ትከርማለች። 8 ዓመቷ ከታጨች በ9 ዓመቷ ነው ወደ አንተ ጋር የምትመጣው። አዎ እንደዛ ነው የምትመጣው። እና እንደዛ ነው የሆነችው። መጣች። ምንም ብዙ አታውቅም። የገጠር ጋብቻ በህፃንነታቸው የሚያገቡም ያው ወደዚህም ሲመጡ ወደ እናት አባታቸው 1 ወር 2 ወር ሲቀመጡ ወደዚህም መጥተው እንደዚህ ሲሉ ጊዜውን በዛ ነው የሚያልፈው። እያደገች ትሄዳለች ማለት ነው። እያደገች ትሄዳለች። አሁን ለምሳሌ እንደመጣች ዝም ብላ ትዳር ብቻ ቁጭ አትልም። ወደ እኔ ቤተሰብም ስትመጣ ያው እንደዚሁ እንደ እህቶቼ እንደ ወንድሞቼ አብረው ከቤት እንዳሉት እንደነሱ ያው እየተጫወተች እያለች አብረው ቤተሰብ ሆና አንድ ላይ ሆና እሷ በ8 ዓመቷ ስትታጭ አንተ ስንት ዓመት ነበር? አይ ወደ 20 ምናምን ሆናለሁ። በ12 ዓመት ወጣታለሁ። አዎ ልጅም ብትሆን ያው እንደ ብዙ የሚያስቸግራትና የሚያደክማት የለም። እናቴ ያዘው አብረን እናቴ ያለች እናቴ ያው ትጋግራለች ትላለች። ስትፈጭም ስትአወካም ስትጋገርም ያው አንዱን ስታበላሸው አንዱን ስታስተካክለው በቃ አይዞሽ ልጄ እኔ እበላዋለሁ ልጄ እንትን ያልሽውን ጋገርሽውን እያለች እናቴማ አይዞሽ እያለች አሁን በጥሩ ሁኔታ ከእሷ እናት አባት የኔ እናት ናት በብዙ ሁኔታ ሙያውን የምታስተምራት ማለት ነው።
ልጅኩና ቤቱ ነው አይዞሽ ልጅ እንደዚህ ይበላሽ ተይው ምንም ችግር የለም ይሄ እንደዚህ አድርገህ እያለች እያስተማረችና አይዞሽ እያለች ያው እሷ ነፍስ እያወቀኝ ራሷ እያሳመረ እየጋገረች እያወቃች እየፈጨች እዛ የጨመረች ሄደች ማለት ነው። በስንት ዓመትሽ ነው ማለት ነው? በ16 ዓመትሽ ነው የመጀመሪያ። እንዴት ነው ግን አሁን በልጅነትሽ በ8 ዓመትሽ አገባሽ? የልጅነት ወጣትነት ጊዜ ይባላል 16 ዓመት ገና ልጅ እያለሽ ነው ልጅ ነሽ እና በ16 ዓመትሽ ስታረግሽ ምንድን ነው የተሰማሽ? ስለሽ ብዙም አላውቅም ታውቂያለሽ። እና እርግዝናው ጊዜ ልጅ ነው አንደኛ እንዳልሽው አሁን በባህሪው እርግዝና ሲጀመር ያቅለሽልሽሻል፣ የሚያስጠሉሽ ነገሮች አሉ፣ የሚያስፈልጉሽ ነገሮች አሉ። በዛን ሰዓት እኔ አላውቅም። አሁንም ቢሆን ያው በፊትም ስልሽ አሁንም ከዛ አይሆንም አታሸክም ምናምን ትላለኝ ምንድን ነው ምናምን ስል ከዛ እየቆየ ከፍ እያለ ሲሄድ ሲገላበጥ እዛ ለሱ ነው እንዴ ሆዴ ውስጥ ወስፋት ነው እንደሚገላበጣል ምናምን ስልሽ እና ገጠር ሕክምና እንደዚህ እንደዲሳባ ክትትል የለም። እዛ ስል ምናምን ያው ከኔሱ የበሰለ ነው ያውቃል በደንብ። አላወቅሽም አንቺ እንዳረገሽ አላውቅም። ቤተሰቦቹ ግን የሱ ቀድመው አውቀው ነበር። የሱ ቤተሰቦቹ ያውቃሉ። ያው ዘመድ መሀል ነው ያሉት የአባቴ ዘመዶችም አሉ እና እንደዛ ስል እዛ እየቆየ ገፈተ ምናምን እዛ አርግዘሽ ሆነ ምናምን ሲል ስለሽ ያው ልጅነትም ስላለ ብዙ እንትን አትይም ታውቂያለሽ። እዚህ ያልኩ ያው ሆዴ እየጨመረ ሲሄድ ወደ ቤተሰብ ጋር ሄድ እናት አባቴ ጋር ለእናት አባቴ ጋር ሄድኩና ያው እንደሰለሽ አረፌ መቀመጥም አልፈልግም። እንጨት ልንሰብር ትንሽ እህቴ ጋር ሄድን። እዛ ያን እንጨቱን ሰብሳር እንዴ ተገልብጬ ወደቅኩ። እዛ ተገልብጬ ወደቅኩ። እዚህ ጋር እንጨት እዚህ ጋር ሆዴን ተለተለ። እህቴ ያለቀሰች እንዳትናገሪ ለቤተሰብ እንደዚህ ሆነ አይደለሽ እንዳትናገሪ ከሞትኩም ሞት ይባል ትናገሪያለሽ እንደዚህ ብላ እንጂ አሁን እንዳትናገሪ አልኳት። ከዛ በወደቅኩ በሶስተኛው ቀን ወለድኩ። ቀንሽ ደርሶ ነበር? ቀኔ ደርሶ ነበር። ያው እኔ አላውቅም ቤተሰብ ነው የሚያውቀው ቀኔ ያለሽ። ሕክምና ምናምን ነበር ግን ሕክምና የለም። እናቴ ታወለዳለች፣ እናቴን ታወለደች። ሲወለድ ልጁ ምንም የሆነው ነገር ምንም አልሆነም። ያው ገጠር ይወለድ እንጂ አዲስ አበባ ነው ያደገው። በ97 ነው በ97 መጥቼ በ98 እጄ እሷ ጠር ላይ እሷ ልጃት ነበር ልጁን ይዛ ማለት ነው። ልጃችሁ የስንት ዓመት? በዛን ሰዓት የ3 ዓመት ልጅ ነው የነበረ። በ98 ሲመጣ ማለት ነው። እኔ በ97 መጥቼ በአመቱ እጄ ይዣት መጣሁ ልጁ ጋር ማለት ነው። 3 ዓመት ላይ ነው የነበረ። በምን ምክንያት እንደመጣችሁና እዚህ ከመጣችሁ በኋላ ህይወት እንዴት ነበር? ልክ ነው ይከብዳል። ግን ለምሳሌ አሁን ቤተ እስራኤል መሆኑን እናቴም አጎቶችም ያውቃሉ አውቃለሁ። ቤተ እስራኤል መሆኔን ስለማውቅ አዲስ አበባ እጅ እየሰራሁ መንገዴን እጠባበቃለሁ ነው ያለው። መንገዴን እጠባበቃለሁ እዚያ ሀገር ባለው ሰዓት ይመጣል መንገዱ። ስለዚህ እዛ እየሰራሁ እዛው እጠብቃለሁ ብዬ ነው ሐሳቤ ነው ሐስረም ህልሜም ሐሳቤም አዲስ አበባ እጅ በቃ እዛው እየሰራሁ ማንኛውም እንደሚኖረው እየኖርኩ መንገዴን እጠባበቃለሁ። ወገኖች ጋር እየተደዋወሉ ይኸው እየተገናኘን አልፈናል። በግሩፕ እንገናኛለን እንደዋወላለን እና እዛው እጄ እጠብቃለሁ ነው ሐሳቤ። እሷ ግን ያው አሁን እንዳልኩሽ በ98 እጄ ሳመጣት እና አባቷ ጋር ነው ተቻት የመጣሁት። ስመጣ መጀመሪያ ሳመጣት እኔ እንዲያውም እንደ ድጋሚ ማለት ነው እና አባቷን እኔ ልወስዳት ነው እኔ እዛ ነው የሚሻለኝ አዲስ አበባ ነው የሚሻለን ኑሯችን ልወስዳት ነው እኔ እዛው ወስጄ ወይም የቤት እመቤት ላደርጋት አይደለም ያልኋቸው። የቤት እመቤት ላደርጋት አይደለም እኔም ሰርቼ እሷም ሰርታ ኑሯችን ያው አብረን ሰርተን ኑሯችን ለመግፋት ነው እንጂ እኔ ሄዳ እንደ ገጠር ኑሮ የቤት እመቤት ሆና ቁጭ ብላ ተንደላቀለ ትኖር አይደለም። ሰርታ ነው እኔም ሰርቼ እሷም ሰርታ ለመኖር ነው ብዬ ነው ይዤት የመጣሁት። እዛ እነሱ ማረው ልጅ ወሰዳት እንጂ ምንም ችግር የለም አሉ ፈቀዱልኝ። ይዣት መጣሁ። መጣን ያው አሪፍ ኑሮ ነው የምንኖረው። ቤታችን ባይደላንም እግዚአብሔር ይመስገን። ጤናችንም ያው የተወሰነ ጊዜ ያው ጤና መጣ። እሷም የቀን ስራውን ስትሰራ እኔም ያው እንደዚሁ የቀን ስራውን ስትሰራ እንደዚህ ያለ የተገዳደፍነ በቃ ሰፈር ሰው እህትና ወንድም ነው የምንመስላቸው እንጂ ባልና ሚስት አንመስላቸውም። ለዛ ነው የሚሆን እህትና ወንድም ነው የምንመስል እንጂ በቃ እንደማንኛውም ባልና ሚስት አንጨቃጨቅም የሆነ ነገር አንል በቃ ይሆነን በቃ እንደ እህትና እንደ ወንድም ነው የምንኖረው። ልጅ ያው እናቴቱ ማለች ይችላል እሱ እናት አለች እናት ይዘዋለች። እዛ ትምህርት ቤትም ያው በ4 አመቱ ገባ። የ3 አመት ነው የመጣ በ4 አመቱ ትምህርት ቤት ገባ።
ጠዋት እኔ ምሳ መቋጠርና ልብስ ማልበስ ብቻ የሚጠበቅብኝ ጎረቤት ነው የሚወስደው የሚያመጣው። ያው እኛ ስራ ነን፣ እሱም ስራ ነው እኔም ስራ ነኝ። ጠዋት ወጥተን ያው ማታ ነው የምንገባው እና እንደዛ እያልን ያው ስንሰራ ስንልም ያው ብዙ ነበር እቅዳችን። ያው እንግዲህ የሚያስተካክለው ፈጣሪ ነው። እውነት ነው። ሁለተኛ ልጃችሁ 3 ልጆች ነው ያላችሁ? አዎ። ሁለተኛ ልጃችሁን በስንት ዓመት ነው የወለዳችሁ ማለት ነው? በትልቁ ጋር በ13 ዓመት። ያም ራሱ ለመውለድም ራሱ ቅድም አልነበራት። ያም የመጣው ለመሰለሽ በመሃል ስራ አሰራ ነበር፣ ሙቀት ያለበት ስራ አሰራ ነበርና ጡቷን ታመመች። ጡቷን ስትታመም አበጥ ስትታመም እዛ ሕክምና ስትሄድ እዚህ ለካቲት ነው ሕክምና ስትሄድ ኧረ ይሄ ነገር አስቸጋሪ ነው ሊወገድም ይችላል፣ ጭራሽ አሉ ሊወገድም ይችላል። አዎ። እና እንደዛ ሲሉን በጣም ፈራንና እዛ የተወሰነ ያበጠውን አፈረጡትና ደም ወሰዱና ጥቁር አንበሳ ተመረመረ፣ ታየ። እዛ ደግሞ ውጤቱን አመጣው። ዶክተሮቹ ምንም ነገር የለውም በሙቀት የተነሳ በሽታ ምንድን ነው? በሙቀት የተነሳ በሽታ ነው እንጂ ምንም ችግር የለባትም። ግን እንትና ተጠቀም መድኃኒቱን አትጠቀም አሏት። ይሄን የወሊድ መከላከያ የምትጠቀመውን እሱን አትጠቀም፣ እሱ ጥሩ አይደለም፣ እሱን አትጠቀም ሲሏት እሱን ተወችው። እሱን ስትተው ይሄ አሁን ተወለደ ማለት ነው። ሁለተኛ ልጃችን ተወለደ። ስሙም በሱ ፍቃድ ነው ተፈጠረ። ኑሮ ቢከብድ ያው በፊት ኑሮ ደህና ነበር በትልቁ ልጅ እድሜ። ያው አሁን ኑሮ እየከበደ የመጣ እንጂ በፊት እኛ ኑሮም ከበደ ተወደደ ማለት ያው እኛ በስምምነት ነው የምንኖረው። ያለውን ነገር ወደ ኋላ አይልም። እኔም ይሄን ያላመጣ ይሄን ያላደረገ ብዬ አልጨቃጨቅም። እሱም ያለውን ነገር ወደ ኋላ አይልም እና ጭቅጭቅ አሁን በኑሮ እንዳልሽው አንዳንድ ሰው ይሄ ሲጎል ይሄ ለምን ቀረ የሚባል ነገር አለ። እኛ ጋር እንደዛ ነው። ያው እንደ እህትና እንደ ወንድም ተስማምተን ነው በቃ። ትዳር በመተሳሰብ ሲሆን ምን ያህል ዓመት የሚቆየው እናንተ ለዛ ምሳሌ ትሆናላችሁ። እሺ ሁለተኛ ማለት ሶስተኛ ልጃችሁን አዲስ አበባ ወለዳችሁ በ13 ዓመት ይሆናል። ከዛ በኋላ ሲወት እንዴት ነው የቀጠለው? ከዛ በኋላም አሁን ደርሽ 2 ልጅ ሲሆን እሱም እንደዚህ ሆኖ 2 ልጅ ሆኖ አሁንም በመሃል እንደዚህው ያው የአቅም እጥረት የገቢ ምንጭም ስለሌለ ለማቆም ሞከረች። ያው በወሊድ መከላከል ያው ለማቆየት ሞከረች። አሁንም የጤና ጉዳይ እምቢ አላት እና ያመማት እምቢ ሲል ያው መከላከያውን ስተው ደግሞ አሁንም ይሄ ልጅ ተከሰተ። ሶስተኛ ልጃችን ተከሰተ። በገጠመኝ ነው የሚመጡት ልጆች እንግዲህ እና እንደዛ መጣ። ይሄ ሲመጣ ያው ይሄ እኔ በእውነቱ ነገር እኔ እንጃ እግዚአብሔር በሚያውቀው ይሄ በጣም እድለኛ ነው ብዬ ነው የማስበው። እሱም እኔም ማለት ነው። እሱን ነፍሰ ጡር ሆና የአንጀት እጢ ወጣባት ከሆዷ ማለት ነው። የአንጀት እጢ ወጥቶ በቃ ጭራሽ እኛ የምንለው ጨጓራ ነው የምንለው። ጨጓራዋን አሟት ጨጓራዬን አሞኝ ነው የምትለው። በቃ ያው ዝም ያማታል ያደክማታል፣ እንደው ድክም ያረጋታል። ያው ላዳ እየወሰዱ ሐኪም ቤት ወስዳሉ። ጨጓራ ነው እንደዚህ ነው ልጅ ያሉ። እግዚአብሔር ባለው ይሄ ልጅ እየተከሰተ ሲሄድ የክትትሏ እየጨመረ ሲሄድ በክትትሏ ላይ እዚህ ጋር የሆነ ውሃ የቋጠረ ነገር አሏት። እንዴ ምንም ነገር እኔ እንጃ እስካሁን አላውቅም ስትል ውሃ የቋጠረ ነገር አለ ቼክ አድርጊ ሲሏት ያዛ አሾላ ወደ ምኒልክም እንደዚሁ ሰደዷት። ምኒልክ አዩት። እንደውም ምንድነው እንደ ካንሰር ነው ሐሳባቸው ማለት ነው። እኛም የፈራ ነው እንደሱ ነው መቼም ይሄ ስሙ ያው በስም እንፈራዋለን ዝሮ እንደዛ ነው ሲሉ አይ በጣም ተጨነቅና አሰብን። እዚያ ከምኒልክ ደግሞ ወደ የት ይልካታል? ያው ወደ ጴጥሮስ ያው ብዙ ውጤት የተወሰነውን
በእርግዝና መልክ ነው እየተመረመረችው ሄደች ማለት ነው። እርጉዝ ነበረች? አዎ እርጉዝ ናት። እርጉዝ ሁና ነው እንደዚህ የሚሆነው ማለት ነው። ሶስተኛው ልጅ? አዎ ይሄ አሁኑ ልጅ ማለት ነው። እና ከዛ ጴጥሮስ ያው ይሄ ምንድነው የሚሉት ስካን ማሽን አለ በማሽን እንትን የሚለው ማለት ነው። በሽታውን በደንብ ለማወቅ መራይ ነው የሚሉት እንደሱ በሱ ውስጥ ገብታ ያው ታየ። በሽታው ታወቀ። እዚህ ጴጥሮስ እናወጣዋለን አሉ። ጴጥሮስ እናወጣለን ሲሉ ግን እግዚአብሔር ደግሞ አንዳንድ ሰው መላክ የሆነ ሰው አለ። አንዳንድ መቼም ህይወትሽን ያው ሰንብሽ ሲልሽ ያን ውጤት ያየው ሰው ይሄ ሊያወጡት ይችላሉ፣ ግን ህይወትሽ አደጋ ነው የሚሆነው። አደጋ ነው የምትወድቂው። ግን ሊያደጉሽ ይችላሉ፣ ግን ህይወትሽ ግን አደጋ ላይ ነው የሚሆነውና ከዚህ መውጣት የለበትም። እስኪ ልጁም ለሷም እሷ ናት እኮ ቅድሚያ በራሴ የምትሆነው። አሁን እንደዚያ ሲባል ወደ የት ልከና ነሱ እስኪ ቆይ ጳውሎስ አንድ ጓደኛ ያለ በጣም ጥሩ ሰው ነው፣ ስፔሻል ለዚህ የዚህ ሙያ ያለው ነው፣ ጥሩ ስፔሻል አለ፣ እስኪ ልደውልለትና ስልክ አነሳ። ያው እንግዲህ ብሎ ሲሞክርላት ያ ሰው ስልኩን አነሳ። እንደዚህ ያለሽ ልጅ ናት እንግዲህ ሰው የላትም፣ ስለዚህ ወደ አንተ ለላካት አለው። ላካት አለው። ተላክነ። ከዛ ከነ ይሄን አሰሩ በቃ ያው ወደዛ ካህነ ደግሞ ያው በሽታው ሲለይ የእርግዝናውን ኬዝ ተተው ወደ በሽታው ኬዝ አዞሩት ማለት ነው። ሲዞር ክፍያ መጣ። ክፍያ ያው እንግዲህ ይሄን አሰሩ ሲባል በበሽታው በኩል ያው ብር በቃ ያው አምጣ ነው፣ አለ ብር አይሰራም፣ አምጣ ነው። እዛ ያው እየከበደ ሄደ። ያው እግዚአብሔር በሚያውቀው መቼም ተመስገን ነው። ሲያውት እንዴት እስካሁን አልተሰራም? እንዴት እስካሁን እስካሁን አለች? እንዴት እስካሁን እንደዚህ እያሉ በትብብር ይሄ ስለላካት ያው በውቂያም እንደዛም አደረጉላትና እንዲሰራላት ተደረገ። ያው ሲሰራላት ያው የ5 ወር ነፍሰ ጡር ነው የነበረችው። የ5 ወር ነፍሰ ጡርና ሙሉ በራሴ መሰራት በጣም ይከብዳል። በጣም ነው የሚከብደው። ግን ሰፈር ላይ እችሊ እንዲያው ሰው በጮኸ ቁጥር ይችሊ ሞተች እንዲ ነው የሚባለው እንጂ ጭራሽ በህይወት ትመጣለች ያላት የለም። እና እግዚአብሔር ደግ ነው። በሰላም ወጣችልኝ። ከዛ ሙሉ በራሴ ነው የተሰራው። እንዲያውም ከመጀመሪያው ጊዜ እንዲያውም እሷ ከምትሞትና እሷ ህይወት አደጋ የሚሆን የማናውቀው ልጅን ብታወጡት ይሻላል ነው ያለው። በእውነቱ ነገር ይሄ ኃጢአት ነው። ይሄን ለማለት ኃጢአት ነው። ግን ደግሞ እሷን ለማትረፍ እሷ ነገ ተረፈች እሷ ነገ ተተካዋለች በሚለው ነው። ግን እሷ ለማዳን ሲባል ልጁ እንዴት ነው ሲባል ዶክተሮቹም ልጁና በሽታው አይገናኝም፣ ምንም ችግር የለም ማለት አይገናኝም ብለው ሙሉ በራሴ ነው የወጣችው። ሙሉ በራሴ ሲሄድ ያ እኔ እንጃ በጣም አስቸጋሪ ነው። ሙሉ በራሴ ሆኖ ነፍሰ ጡር 5 ወር እንግዲህ 4 ወር ነው የቀራት ለመውለድ። እንግዲህ ያ እየጨመረ ሲሄድ እኔ እፈራለሁ። አሁን ሊፈነዳ ነው እንዴት ሊሆን ነው እያልኩኝ እየፈራሁ እየሰጋሁ ከዚያ በሰላም ያው 9 ወሩ አገባች። 9 ወሩ ደግሞ 11 ቀን ጨመረች። 11 ቀን ስትጨምር አይ ነገር ችግር አለ። ያው ወንድ ልጅ ወር ከ10 ማን ነው 9 ወር ከ5 ቀንም ከ10 ይሄዳል እና 1 ቀን ሲጨምር ይሄ ነገር ችግር አለ፣ ቀነሽ ካለፈ በቃ ነይ ወደ ጳውሎስ እናስተላልፍሻለን አለ። ይህ ችግር ነው እንግዲህ ብለን በ11ኛው ቀን ምጥ መጣ። አቤት እንደሆነች ምጥ መጣ። እኔ ስራ ነበር ተደወለልኝ። ና ተለበላለች ከዚያው ላዳን ስጭ ሾላ ወሰድሁኝ። እግዚአብሔር ይመስገን በሰላም ወልዳ እንዲያውም ኦፕራሲዮን ምንም አልሆነችም። በሰላም አመጣ ወለደችው። ሁለተኛው ልጅ ከቤት ነው የወለድኩት። ያው ክትትል ነበረኝ ከቤት ነው የወለድኩት። የመጀመሪያውን እናትሽ አዋለደች? ይሄን ደግሞ የሱ ያጎት ሚስት ነበረች እዚህ አዲስ አበባ አንድ ግቢ ነበር ነው ሁለተኛው እና ክትትል ነበረኝ ከቤት ነው የወለድኩት። ሁለተኛው ማለት ነው። ሶስተኛው ነው ይሄ ሶስተኛው ነው። ሁለተኛው ልጅ ራሱ ጡቴን ሰርጀሪ ተሰርቻለሁ። እግዚአብሔር ይስጠው። በጣም አመሰግናለሁ ዶክተር መሰረት። እዛ ለጓደኞቹ ያስተላለፈ ራሱ መጥቶ ያው አልጋ አልነበረም፣ አልጋም ቅድሚያ ሲያዘኝ ሰርጀሪውን እንድሰራ አደረገኝ።
እና እሱንም በጣም አመሰግነዋለሁ ዶክተር መሰረት በጣም እኔ እንጃ ለኔ እንደዋለልኝ ለሌላም ሰው በጣም መልካም ሰው ነው። ምንም በላይ ስልሽ ዶክተር መሰረት እኔ ስልሽ ስንቱ አመት 2 አመት ህክምና የተቀጠራለ የተመላሱና ልጅ ቁጭ ስንጠራ እንዴት እሷ ዛሬ መታ አመት ሙሉ 2 ወር 3 ወር እየተቀጠረ ነው ያሉት እኔ ስጠራ ማለት ነው። እሱንም በዚህ ሁኔታ በጣም ነው የማመሰግነው። እስኪ እንግዲህ የ30 አመት በላይ አብራችሁ ኖራችኋልና ብዙ ነገሮችን አብራችሁ ተረዳድታችሁ ነው እዚህ ደረጃ ላይ ደረሳችሁት እና የትዳር አጋርህን ግለጻት ብለህ እስኪ እንዴት ነው የምትገልጽልኝ? የትዳር አጋሬ በጣም ከሚገባ በላይ ነው ማከብራትም የምወዳትም። እንደኛ በእውነት እንደኛ ያለውን እድል ለሁሉም ይስጠው። ያ ተሳስበን ነው የምንኖረው። ቢያመኝ አስታማኝ፣ ቢያማት አስታመሚያት፣ እንደዚህ ተገዳድፈን ነው የምንኖረው። በጣም ደስ ነው የሚለው የኛን እድል በእውነት ያው በዚህ በፍቅሩ በኩል የኛን እድል ለሁሉም ይስጠው ነው የምመኘው ማለት ነው። ብዙ ያለው እኔ ብዙዎች አሁን ከተማ ውስጥ ከኛ በኋላ እየተጋቡ በስንት በቃ ውጣ ወረደ ስንት ችግር ያለው አለ። ግን ያ ሁላ እኔ እንጃ የኛ የተለየ ነው። በጣም ደስ ነው የሚለው አለ አቅማችን ጉዳይ በስተቀር በቃ በስምምነት በቃ ተሳስበን በቃ ይሄ ግርማው ይሄ እንደዚህ ነው አይና ለማየው ይሄ እንደዚህ ነው በቃ እሷ የምትለውን ምን እሺ ብዬ ነው እኔ የምላትን እሷ እሺ ብላ ነው በቃ ተፈቃቅደን ሁሉ ነገር የምናደርገውን ነገር አስበን ነው የምናደርጋቸው ነገሮች ማለት ነው። በጣም ደስ ነው የሚለው አቅማችን ማነስ በስተቀር እንጂ ሌላው በጣም ተመስገን ነው። በቤታችን በኩል ፍቅሩን አላቀዘቀዘው። አዎ እስኪና ለምንስ ግርማን ገለሽልሽ ታላላሽ የልጅነት አውራድግ ባለቤትሽን እንዴት አድርገሽ ትገልጫለሽ? የልጅነት ባሌ ነው፣ አከብረዋለሁ፣ ወደዋለሁ። ያው እንደዚህ ነው ስለውም ያውሽ ነው የሚለው እንደዚህ እንደሌላው ጣጣቶ እንትን ብሎ አይመጣም። ያው ተከባብረን ነው የምንኖረው ማለት ነው። የፍቅር እንትናችሁ ስሜታችሁን ተገላልጻችሁ ታውቃላችሁ? ያው ስለሽ የገጠር ባህል ስለሆነ አሁን እንደ ከተማ ወድሻለሁ ምናምን አሁን በስልክ ስታወሪ ምን ስትይ ተባባላላችሁ? ያው ስለሽ እኛ እንደዛ እንባባለን። ስለሽ አንደኛ የገጠሩም ስላለ እስቲ ዛሬ ወደ ከተማ እናምጣውና እስኪ ጥሩ የፍቅር አገላለጽ አድርጋስ እንደምታፈቅራት እንደምትወዳት እስኪ አይኗን ይያገ እስኪ ንገሪኝ። እስኪ አሽከርመኝ። እውነት ነው። አሁንም ያው እወዳታለሁ፣ አከብራታለሁ። በቃ የመጀመሪያ ሚስቴ ናት፣ የልጆች እናት ናት። በጣም ምን በላይ ነው የምወዳት። ባለቤት በጣም ምንም በላይ በጣም እወደዋለሁ። ያው በጣም ስለሽ ያው እንደ ባልነት ስለሽ በጣም ነው የምወደው እኔ። ለምሳሌ ሁሉን ነገር ያው ያለውን ችግር አብረን ተገዳድፈን ምን ብለንና በጣም እወደዋለሁ፣ አከብረዋለሁ ምንም በላይ ማለት ነው። የልጆች አባት ነው። በጣም ስለሽ ያው ለመግለጽ ራሱ ይከብዳል። እስኪ ባለቤትህ ሙያ ላይ እንዴት ናት? በጣም ይዋጣላታል የምትለው ሙያ ምንድን ነው? ስትሰራው ደስ የሚል ኧረ እሷ አይነካችው በእጇ ሁሉ ነገር የሚያምር ነው። ጣላ ብትይው እውነቴን ነው። አንድ ቀን ጠምቀን እንጥራችሁ እንዴ? እውነት አይቀርም እንጠራቸዋለን። እንደዚህ ተወርቶላ ጣላ ብትይው ዳቦ ብትይው በጣም ታስንቀዋለች እንጂ ምንም የሚያሳፍር ነገር የላትም። ግን በይሄን ያክል ጊዜ አብራችሁ ስትኖሩ በጣም ከበሽታው ከህመሙ ውጪ በጣም ከባድ ለፍቅር ለትዳራችሁ ማለት ነው አብሮ ለመሆን ከባድ ሆኖባችሁ ግን ተቋቁማችሁ ያለፋችሁበት ወቅት አለ? ያው በትዳር አብረ ስትኖር ግጭቶች ይነሳሉ አይደለ? አንዳንድ አለመግባባቶች ይፈጠራሉና እንደዚህ አይነት አለመግባባት ሲፈጠር እንዴት ነው የምታልፉት? ያለመግባባት ችግር ያው ፊቷ ነው እና ያለመግባባት ችግር የምትይው ልክ ነው። አለመግባባት ሊመጣ ይችላል። ግን እኔ እሷ እንዲያው ቢሆንም በስጨት ብትልም እኔ ቸለል ቢሆንም አልፎ እኔ አሳልፋለሁ። ያው ፊቷ ነው እኔ አሳልፋለሁ እችላለሁ። እሷ ቁጡ ናት፣ በስጨት ትላለች። አሁን በጎረቤት ሆነ በማንኛውም ሆነ አሁን አትንኩ አትድረሱብኝ ነው የምትል። ዘላም አትናገርም፣ አትሰድብም።
ሲሰዷት እውነቷ ትውጣ ነው፣ እውነቷን ነው የምትናገረው። ስለዚህ ያው እኔ ግን ሰምቼ ዝም ብዬ አሳልፋለሁ። አንተ ለተመልካቾቻችን ወይ ደግሞ ከባድ ጊዜ እያሳለፉ ላሉ አሁን ላይ ከባድ የሆነ የህይወት ሁኔታ ውስጥ ገብቶ ትዳራቸውን መቋቋም ላቃታቸው ሰዎች እስኪ ምን ትመክራቸዋለህ? እናንተ ካሳለፋችሁት ነገር አንጻር ቀላል የሚባል ነገር አይደለም ያሳለፋችሁ እና ትዳርን እንዴት ብለው ጉዙት ነው ማለት ነው? እነሱ ደግሞ መልዕክት እውነት ነው። ትዳር ከባድ ነው። አሁን እንዳልሁት ትዳር ከባድ ነው፣ ግን ቢሆንም መቻቻል ያስፈልጋል፣ መደማመጥ ያስፈልጋል። ከተደማመጡትና ከተመካከሩት ሁሉም ነገር ያልፋል። የማያልፍ የለም፣ ያልፋል። መቻቻል ነው ትልቁ ነገር። የማይቸግር ሆኖ አይደለም፣ የማያናድድ ሆኖ አይደለም። ብዙዎችን ነገሮች ችለህ ካለፈው ግን ሁሉም ነገር ያልፋል። ክፉ ያልፋል፣ መልካሙ ይመጣል። እና ተቻቻሉ፣ ተደማመጡ ነው የምለው። ስንኖር ህይወት ከባድ ናት። ሁለተኛው ላይ ተወልዶ እሱ ታሞ በጣም ከባድ ህይወት አሳልፌያለሁ። ለ2 ዓመት ስላልሰራ ሙሉ ኦፕሬሽን ሆኖ እና ያው ልጁን 3 ዓመት ሳይሞላው የግል ትምህርት ቤት አስገብቼ 400 ወር ከፍላለሁ። ቤት ኪራይ አለ። ያው ሁሉም ማረገው እኔ ነኝ፣ እሱ አይሰራም። 2 ዓመት ያን ያው ጎረቤት ነው የሚያመጣልኝ። ልጁን ወስዳሉም ያመጣሉ። በጣም ከብዶ የነበር በዛን ሰዓት ለሽ ስታስቢ አንቺ ቤት ኪራይ ከፍለሽ ቤት ሸፍነሽ በጣም ከባድ ነው። እና እዛ ላይ ሰው ምን ይለኛል መሰለሽ እንዴ አንቺ እንዴት ቀን ስራ ሰርተሽ ማታ መተሽ ስፌት ሰርተሽ ቤት አብስለሽ እንዴት እሱን ታስተምያለሽ? ሌላው እኮ እየጣለ ነው የሚሄድ ምናምን ይልኛል። ለሽ እዚህ ጋር ያን ብሎኒ አልቀበለውም። ለምሳሌ የልጅነት ባሌ ነው፣ ምንም በላይ ያከብረዋል። ያን ባንቺ በደስታ ጊዜ አብረሽ ኑረሽ ችግር ሲያጋጥም ጥሎ መሄድ አይደለም። ያን ችግር ተቋቁሜ ያው ለ2 ዓመት ይሄን ልጅ ማስተማር ሆይ እዛም የመንግስት አስገባው። እሱም ፈጣሪ የተመሰገነ ይሁን። ያው የጉልበት ስራን ባይሰራ ያው ጥበቃ ጀመረ። ያን ክፉ ጊዜ እንደዛ አድርጌ ከሰልመሰ የጠቆረ የሰው ሁላ እንደዚህ በሽታ ይዟት እንደዚህ ሆነ አስተምባል ድረስ ያው ሀሳውነት ጎዳና ወጥቼ ማለት ነው። በዚህ ከበድ ባለቤት የተላለው ሀሳብ ይሰጡኛል። እንደው ዘጋ እህቱ እንደው ማለት ክፍለ ሀገር ትልቅ እህቱ እንደውላበት ስልክ ወንድሜን በስነ ስርዓት አታስታሚ ምናምን ስትለኝ በጣም ተሰማኝ። እኔና የምትሻስታሚ ወንድምሽ ያለ ምናምን አልኳት። በጣም ተሰማኝ። ሰው ምን እንዲህ እየተባልሽ እንደዚህ ሲል እኔ ለምን የዛን ሰው ሳይሆን ማየት ያለብኝ የሱ ነው። ለምን አንደኛ አብረን አድገናል። ያው እንደ እህትና እንደ ወንድም ነው ነግሮሻል። እንደ ባልና ሚስት አንተያይም። ዘያን ክፉ ጊዜ አሳልፌ ያው ከዚህ ደርሰናል። ፈጣሪ ተመሰገነ ይሁን። እሱም ያው ምን ይልክ 10 ቀን ተኝቶ ነው የወጣው። በዛን ሰዓት ያው ሰው ይሞታል ምናምን ሲባል ትርፍ አንጀት ውስጥ ነው የፈነደው እሱ እና እድን ምናምን ሲባል ያው በፈጣሪ ቸርነት እዚህ ደርሰናል። ያው አልተላይ እንደ ሰው እንደሌላ ሁኔታ ቢሆን ያው በዛማል ተላይተን ነበር። ታውቂያለሽ ምን 2 ዓመት አንቺ 2 ልጅ ይዘሽ በጣም ከባድ ነው። ጠንካራ የሆነ ፍቅር ስላላችሁ ይሄን ማሸነፍ ይችላልችሁ። ተመልካቾቻችን ለዛሬ ያዝነው ፕሮግራም ይሄን ይመስል ነበረ። ቀጣይ በሌሎች እንግዶች እስከምንገናኝ እስከዛ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ብዙ ናችሁ ጠብቁን። እስከ ሳምንት መልካም ሳምንት።